ኢና ሊላሂ ወኢና ኢለይሂ ራጂኡን። ሰለምቴዎች ወላሂ ብዙ ታሪካቸውን ሲያወሩ ብዙ የሚያሳዝን ነገር አውርተው ብዙ አዝነናል እስከዛሬ። የዚሁ ሰለምቴ ደግሞ ፎቶ ላይ የምታዩት የባሰ ነው ማለት ነው፣ የባሰ ነው። ሱብሃንአላህ። እስኪ ቀንጨብ አድርጌ ከቪዲዮ ላሰማችሁ። ወላሂ በጣም ነው የምታዝኑት ማለት ነው። ቪዲዮውን ላይክ እያደረጋችሁ ጀምሩት። ያ አላህ፣ እዚህ ምድር ላይ ለካ ብዙ ሰይጣኖች አሉ። ኢና ሊላሂ ወኢና ኢለይሂ ራጂኡን። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምግብ ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው የምፈልገው፣ እዛ መሄድ ነው። እና ትልቁ እንትኔ ምግብ በልተሃል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ነው ያለሁት። ቁርስ ጀመሬ መንገድ ላይ ስለነበርኩ ምንም ነገር አልበላውም። ከዛን በቃ እኔ ሂጂ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ እነን ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ ቦዲን ያለው በጃፖኒን ያለው ቲኝ አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። እራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ። ሁለት ናቸው እነሱ። ከዛን ያራት ሊገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ እምቢ አሉ ይሄንን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር። እንዴት ታስበዋለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው። በቃ ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ችግር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ ደቅጀት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ። የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው والله 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? እዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ። ምንም ነገር እንትን አለም። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅህ? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው ይዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ።
4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ነው እንደዛ የተጫወቱብኝ። በኋላ እነዛ 2ቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን አዎ። እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ። ግን እዛ ቤት የገባሁትኝ እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቢስ ተራ መሄጃው ከዚህ ከአብነት ከ7ኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቢስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ለሊት አምጥተው እዛ ጥለው ነው የሄዱት እነሱ። 4ኛው ቀን ላይ 4 ቀን ሙሉ ተጫውተውብሃል። 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ ሲመጡ የሚያወጡ ይመስለኝ በቃ ታውቃለህ፣ የሚለቁ ይመስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ አለመንኳቸው፣ መሆኑን አጣ አለመንኳቸው። ስለምናቸው በቃ አሁን ነው የሚሉክ እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሀረር። ከመሀላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብር አይደል የምትፈልገው? ብርህን ትራንስፖርትን ሰጠን እንሸኝሃለን። ከዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስህን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይድ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። እንደዛ ሆንኩኝ። ከዛም በኋላ 4ቱን ቀን እንደዛ 2ኛ 3ኛው ምናምን አላውቀውም። ወላሂ አላህ ነው። ካለበሱ በኋላ እንደገና ምግብ ያበሉሃል ነው ከሚገርምህ። ካለበሱኝ ልብስ ካለበሱኝ በኋላ ብላ ይሉሃል። አዎ ምግብ አመጣልኝ ታውቃለህ። ምግብ ሲያመጣልኝ ችላ አትሄድም አለኝ። በቃ እኔ የማስታውሰው ነገርና ችላ አትሄድም ዑመር አለኝ። ዑመር ችላ አትሄድም፣ ቢያንስ ደግሞ ሀረር ለመድረስም ትራንስፖርትህ ምንም ነገር እንዳያሳስብ፣ አሁን በቃ ምንም ነገር ሌላ አትዘን በቃ አለኝ። ያለ ነገር ነው። እነሱ ደስተኛ ናቸው ታውቃለህ በዚህ አይነት ነገር ላይ እና ብላ አለኝ። ብላና እንሸኝሃለን፣ አሁን እራትህን ብላ፣ ሌላ ነገር አሁን ምንም ነገር በቃ ኖርማል ነው። ምንም እንደዚህ አይነት ነገር ሁለተኛ በአንተ ላይ የሚደረግ ነገር የለም። ካልበላህ ግን ችለህ ለራሱ ጠዋት ወደዛ መሄድ አትችልም። እኛንን መናኸሪያ የምናደርስ ምን አለኝ። አሁንም ያ ምግብ እኔ ቀጥታ እምቢ ብል ሌላ ነገር የሚያደርጉብኝ መሰለኝ። አሁንም በቃ አላምናቸው ብል የግድ ያን ነገር በላሁ። በመበላበት ሰዓት አሁንም ያው ነው በቃ። ከዛን በ2ኛ 3ኛ ቀን ያለውን ነገር ምንም ነገር ምግብ ነገር አይደለም፣ በምግብ አይደለም፣ በጉልበት ነው በቃ። 3ኛው ቀን ላይ በቃ ከዛ በኋላ በጉልበት ነው በቃ። ቀጠቀጡኝ። ዱላውም አለ። ወላሂ ቀጠቀጡኝ በጣም በቃ። በምጮህበት ሰዓት በጨርቅ አፌን ያፍነኛል። እንደዛ ያደረገ በቃ 4ኛውን ቀን እንደዛ ባህሪላ ሳነሳ ለካ አንጀቴ እንትን ብሏል። ከዛን እኔ አላየሁትም፣ ደም በላይ ላይ መፍሰስ ጀመረ። ወላሂ ምግብ ከበላው ወደ 8ኛ 9ኛ ወር አካባቢ እየደረሰኝ ነው አሁን።
ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው መጡ። አጠገቤ ቁሞ አይቶኝ ያለቀሰ እንዳለ በቃ የሆነ ነገር የሚያደርገኝ ይመስለኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። አመት በአመት ወልዳለሁ፣ አመት በአመት ይሞታለች። አላስቀምጠኛሉ በቃ ልየሉኛል። ቅጥቅጥ አረጉኝ ስንሆነ በዱላ በቃ ብቻዬን መኖር፣ ብቻዬን መቀመጥ፣ ብቻዬን ማደር እንጂ አሁን ሰው ጋር ሄጄ ፍሬ ሆኜ አላወራም። ታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ። 4 ሆነው ነው በቃ የተጫወቱብኝ። በሽርጥ ነው ያለሁት። ገንዘብ ኪሴ ውስጥ ሱሪ ላይ ነበረ፣ ብር የለም። ሽርጤ ደግሞ እንደዚህ ላይ ተለጥፏል። ደም እንዲህ ነው በቃ የሚፈሰው። እስከ ዛሬ ድረስ በህይወቴ 2 ሰዎች ይህን ነገር የነገርኳቸው። ህይወቴ ነፍሴ እስካለች ድረስ እኔ ሰላቴ በጣም ይከብደኛል። በቃ ለሰላቴ ምንም ነገር በቃ ያለዛች እየመኖር ለራሱ ወላሂ ተነፍሳ ይመስለኛል። ሱብሃንአላህ። እኔ ቀንጨብ አድርጌ ነው እንጂ ያመጣሁት። በእርግጥ ሙባረክ ነው ማነው ሚዲያው ያቀርበው ማለት ነው። እና 1 ሰዓት ከ40 ምናምን ደቂቃ ነው እንግዲህ ቆይተው የነበረው እና እያንዳንዱ የሚያወራቸው ደቂቃዎች እያንዳንዱ ሁሉም ነገር የተሞላው በፈተና ነበር እና ሱብሃንአላህ። ከእንዲህ አይነት ፈተና አላህ ይጠብቀን። ከፈተነም ደግሞ እንዲህ አይነት ሰብር አላህ ይስጣችሁ ይስጠና። ሱብሃንአላህ። እኔ እንጃ ከዛሬ 12 ዓመት በፊት እንዲህ አይነት ነገር ካለ አሁን ላይ ደግሞ ሀገራችን ምን ላይ ነው የሚለው ነገር ጥያቄ ምልክት ይገባል ማለት ነው። ወደፊት እየመጣብን ያለው ነገር ምንድነው? ሀቂቃ በጣም ያስፈራል ማለት ነውና አላህ ይጠብቀን። ብቻ ከባድ ነው። የሰው ልጅ አሁን ላይ ያለበት ሁኔታ ወደ ሰይጣናዊ እየተቀየረ ስለሆነ አላህ ኸይር ጥሩ ዘመን አላህ ያምጣልን ነው የምንለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆዩልኝ።